ተናስተልኝ እንደምናላችሁ ክብራትና ክብራን ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች ነው የምናልፈው። ከዜናዎቹ ጋር ደግነት መኩሪያኔ ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከዓለም ዋንጫ ተሳትፎ ውጭ ሆነ። ትላንት በዓለም ዋንጫ ማጣሪያ በአበበ ቢቂላ ስታዲየም የመልሱን ጨዋታ ያደረገው ከ17 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን 1-0 በሆነ ውጤት ተሸንፏል። በመጀመሪያው ዙር 5-2 የተሸነፈው ከ17 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን በድምር ውጤት 6-2 ተሸንፎ ነው ከውድድሩ የተሰናበተው። የ2017 ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድርን አትሌት ብርነሽ ደሴ በቀዳሚነት በማጠናቀቅ አሸነፈች። አበዙ ከባድና መቅደስ ደሴ ሁለተኛና ሶስተኛ ደረጃን በመያዝ አጠናቀዋል። አዲስ የሸዋስ ተጨማሪ ያለው የ2017 ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ውድድር መነሻና መድረሻውን አትላስ አካባቢ በማድረግ በድምቀት ተከናውኗል። ሴቶችን ብቻ የሚያሳትፈው ቅድሚያ ለሴቶች ውድድር ባለፉት ዓመታት ውጤታማ መሆን የቻሉ ሴት አትሌቶችን በማፍራት የኢትዮጵያ ስም በዓለም አደባባይ ከፍ እንዲል አስችሏል። በቅድሚያ ለሴቶች 5 ኪሎ ሜትር ውድድር ተሳትፈው ውጤታማ መሆን ከቻሉ አትሌቶች መካከል አትሌት ሰንበሬ ተፈሪ፣ የዓለም ዘርፍ የኋላው ጉተን ሻንቀው፣ አሰለፈች መርጋ፣ ፀሐይ ገመችው እንዲሁም የውድድሩ የክብረ ወሰን ባለቤቷን መዲና ኢሳን ማንሳት ይቻላል። ዘንድሮም ለ22ኛ ጊዜ በተካሄደው የሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ሩጫ ውድድር ከ200 በላይ አትሌቶች ከክለብ ማሰልጠኛ ማዕከላት ከማኔጀር እና በግል ተሳታፊ ሆነዋል። በውድድሩ አትሌት ብርነሽ ደሴ ከግሎባል ስፖርት ቀዳሚ ሆና አጠናቃለች። አትሌት ብርነሽ ደሴ ባሳለፍነው ዓመት በዚህ ውድድር ሁለተኛ ደረጃን ይዛ ማጠናቀቋ ይታወሳል። መቅደስ ሽመልስ ከግሎባል ስፖርት ብርነሽ አንደኛ ሆና አጠናቃለች። ጠንካራ ፍክክር በነበረበት ውድድር በማሸነፌ ደስታ ተሰምቶኛል ስትል የ2017 ሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ውድድር አሸናፊዋ ደስታዋን አጋርታለች። በጣም ደስ ብሎኛል። ውድድሩ በጣም አሪፍ ነበር። ተፎካካሪዎች ጠንካራ ናቸው። ደስ ብሎኛል በማሸነፌ። በግል የተሳተፈችው አበዙ ከባድ በውድድሩ ሁለተኛ ወጥታለች። ደረጃ ውስጥ እገባለሁ ብዬ አልጠበቅኩም ነበር ያለችው አትሌት አበዙ በዕለቱ የነበረው አየርና የአትሌቶች ተፎካካሪነት ጠንካራ እንደነበር ተናግራለች። እኔ አላሰብኩ ነበር፣ የእግዚአብሔር ቸርነት ነው እንጂ እንደዛ ወጣለሁ ብዬ አልነበረ። መጀመሪያ በጣም ከሮ ስለነበረ ንፋስም ምንም ነበረ፣ ግን በእግዚአብሔር ቸርነት ሁለተኛ ሆኛለሁ። ደስ ብሎኛል። የቅድሚያ ለሴቶች 5 ኪሎ ሜትር ውድድርን ለሁለት ጊዜ በማሸነፍ ባለታሪክ የሆነችው አሰለፈች መርጋ ታላቁ ሩጫ የሚያዘጋጀውና በየዓመቱ ተጠባቂ የሆነው ይህ ውድድር ለአትሌቶች ሰፊ እድልን ይዞ የሚመጣ መሆኑን ተናግራለች። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ታላቁ ሩጫ ትልቅ ሚና አለው ለአትሌቶቻችንና ስኬታችን ማናጀርን ለማግኘት ለብዙ ነገር ይጠቅመናልና አትሌቶች እንዲወጡ እንዲታዩ የሚሆን ስለሆነ በጣም ትልቅ ቦታ ሰጠዋለሁ፣ አስታውሰዋለሁ ሁሌም። በ2017 ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ውድድር የአካል ጉዳተኞች ውድድርም የተካሄደ ሲሆን አንቺነሽ ንብረት ውድድሩን በቀዳሚነት አጠናቃለች። አሸዋየልና ፀሐይነሽ አማረ ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን አጠናቀዋል። በ22ኛው የቅድሚያ ለሴቶች 5 ኪሎ ሜትር ውድድር አሸናፊ ለሆኑ አትሌቶች የ50፣ 25 እና የ10 ሺህ ብር ገንዘብ ሽልማት እንደየደረጃቸው ተሸልመዋል። ከውጪ በእንግሊዝ ፕሪሚየር ሊግ 29ኛ ሳምንት ማንቸስተር ሲቲ ነጥብ ሲጥል ኖቲንጋም ፎረስት እና ወልቭስ ተጋጣሚዎቻቸውን አሸነፉ። በሜዳው ከብራይተን ጋር ጨዋታውን ያደረገው ማንቸስተር ሲቲ 2-2 ነው የተለያየው። በኢታድ በተደረገው ጨዋታ ኤርሊንግ ብራውት ሃላንድ እና ኦማር ማርሙሽ የማንቸስተር ሲቲን ግቦች ሲያስቆጥሩ ለብራይተን ኢስቱፒናንና ኩሳኖ በራሱ መረብ ላይ ያስቆጥሯል። ኤርሊንግ ሃላንድ በውድድር ዘመኑ 21ኛ ግቡን ሲያስቆጥር በ100 የፕሪሚየር ሊግ ግቦች ላይም ለማንቸስተር ሲቲ አስተዋጽኦ በማድረግ ውጤታማ ሆኗል። ውጤቱን ተከትሎ ማንቸስተር ሲቲ በ48 ነጥቦች 5ኛ ደረጃ ላይ ሲቀመጥ ብራይተን በ47 ነጥቦች 7ኛ ደረጃ ላይ ነው። በሌሎች ጨዋታዎች ኖቲንጋም ፎረስት ከሜዳ ውጭ ኢፕስዊች ታውንን 4-2 አሸንፏል። ኖቲንጋም በ54 ነጥቦች 3ኛ ደረጃውን ሲያስጠብቅ፣ ሁለተኛ ደረጃ ከሚገኘው አርሰናልም የ1 ነጥብ ብቻ ልዩነት ነው ያለው። ኤቨርተን ከዌስትሃም 1-1 ሲለያዩ ወልቭስ ሳውዛምፕተንን 2-1 አሸንፏል። የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው ሲደረጉ አርሰናል ከቼልሲና ቶትናም ከፉልሃም የሚያደርጓቸው ጨዋታዎች ይጠበቃሉ።
አርሰናል ከቼልሲ የሚያደርጉት የለንደን ደርቢ ጨዋታ ቀን 10 ሰዓት ከ30 በኤምሬትስ ስታዲየም ይጀምራል። በሊጉ ሁለተኛ ደረጃ ላይ የሚገኘው አርሰናል አሸንፎ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 12 ለማጥበብ ይጫወታል። 49 ነጥቦችን በመያዝ አራተኛ ደረጃ ላይ የሚገኘው ቼልሲም የቀጣይ ዓመት የአውሮፓ መድረክ እድሉን ለማግኘት ጠንካራ ፉክክር ያደርጋል ተብሎ ይጠበቃል። በጨዋታው ራሂም ስተርሊንግ፣ ጋብሪኤል ጄሱስ፣ ካይ ሃቨርትስና ታኪሩ ቶሚያሱ እንዲሁም ቡካዮ ሳካ ከመድፈኞቹ በኩል በጉዳት የማይሰለፉ ተጫዋቾች መሆናቸውን አሰልጣኝ ሚኬል አርቴታ ከጨዋታው በፊት ተናግሯል። በቼልሲ በኩል አዲስ ጉዳት ያልተመዘገበ ሲሆን ቅጣት ላይ የነበሩ የተወሰኑ ተጫዋቾች በዛሬው ጨዋታ ሊሰለፉ ይችላሉ ተብሏል። መድፈኞቹ ባለፉት 6 ጨዋታዎች ከቼልሲ ጋር ባደረጓቸው ጨዋታዎች በአንዱም አልተሸነፉም። በተመሳሳይ ቀን 10 ሰዓት ከ30 ሲል ቶትንሃም ሆትስፐር ከሜዳው ውጭ በክራቭን ኮቴጅ ከፉልሃም ይጫወታል። ምሽት 4 ሰዓት ደግሞ ማንቸስተር ዩናይትድ ሌስተር ሲቲን ከሜዳው ውጭ ኪንግ ፓወር ስታዲየም ላይ ይገጥማል። በእንግሊዝ ካራባ ዋንጫ ፍጻሜ ሊቨርፑል ከኒውካስል ዩናይትድ ዛሬ ምሽት ጨዋታቸውን ያደርጋሉ። ጨዋታው ምሽት 1 ሰዓት ከ30 በዌምብሌይ ስታዲየም ሲደረግ ከአውሮፓ ቻምፒዮንስ ሊግ በፓሪስ ሰን ጀርመን የተሰናበተው ሊቨርፑል ለሁለትዮሽ ዋንጫ እየተፎካከረ የመጀመሪያ ዋንጫውን ለማሳካት በውድድር ዓመቱ ይጫወታል። አሰልጣኝ አርነ ስሎትም በሊቨርፑል የመጀመሪያ ዋንጫቸውን ለማሳካት ዛሬ የፍጻሜ ጨዋታቸውን ያደርጋሉ። በኤዲሃው የሚመራው ኒውካስል ዩናይትድ በበኩሉ ከ56 ዓመታት በኋላ የመጀመሪያ ዋንጫውን ለማሳካት ነው የሚጫወተው። ሊቨርፑል ቼልሲን በማሸነፍ ባለፈው ዓመት ይህንን ዋንጫ ማንሳቱ የሚታወስ ነው። በስፔን ላሊጋ ሪያል ማድሪድ የላሊጋውን መሪነት ተረከበ። ትላንት ምሽት ከሜዳ ውጭ ተጉዞ ከቪያሪያል የተጫወተው ሪያል ማድሪድ በፈረንሳዊ ኮከብ ኪሊያን ምባፔ 2 ግቦች 2-1 አሸንፏል። ማሬንጌዎቹ ነጥባቸውን 60 በማድረስም ባርሴሎና እስኪጫወት ድረስ በመሪነት መቀመጥ ችለዋል። በሌላ ጨዋታ ማዮርካ ኤስፓኞልን 2-1 ሲያሸንፍ ሪያል ቫያዶሊድ በሜዳው በሴልታ ቪጎ 1-0 ተሸንፏል። ዢሮና ከቪያሪያል ያደረጉት ጨዋታ ደግሞ አንዳቻ በሆነ ውጤት ነው የተጠናቀቀው። የ28ኛ ሳምንት ጨዋታዎች ዛሬ መደረጋቸውን ሲቀጥሉ የሳምንቱ ተጠባቂ ጨዋታ በዋንዳ ሜትሮፖሊታኖ ስታዲየም አትሌቲኮ ማድሪድን ከባርሴሎና ምሽት 5 ሰዓት ላይ ያገናኛል። የዛሬውን ጨዋታ ጨምሮ 2 ቀሪ ጨዋታዎች ያሉት ባርሴሎና ዳግም መሪነቱን ለመረከብ አልሞ ወደ ማድሪድ ተጉዟል። ከሳምንቱ አጋማሽ የአውሮፓ ቻምፒዮንስ ሊግ ስንብት በኋላ የላሊጋ ጉዟቸውን ለማቃናት ያለሙት አትሌቲኮ ማድሪዶችም የዛሬውን ጨዋታ አሸንፈው ሁለተኛ ደረጃ ላይ ለመቀመጥ ይጫወታሉ። በሌላ የጨዋታ መርሃ ግብር ሌጋኔስ ከሪያል ቤቲስ 10 ሰዓት ላይ፣ ሴቪያ ከአትሌቲክ ቢልባኦ ምሽት 12 ሰዓት ከ15 ጨዋታቸውን ሲያደርጉ ኦሳሱና ከሄታፌና ራዮ ቫይካኖ ከሪያል ሶሲዳድ ደግሞ ምሽት 2 ሰዓት ከ30 መርሃ ግብራቸውን ያከናውናሉ። በጣሊያን ሴሪያ የ29ኛ ሳምንት መርሃ ግብር ኤሲ ሚላን ኮሞን 2-1 በሆነ ውጤት አሸነፈ። የኤሲ ሚላንን የማሸነፊያ ግቦችን ክርስቲያን ፑሊሲችና ሬንደርስ ከመረብ ሲያሳርፉ ኩንሃ ደግሞ ለፋብሪጋዙ ቡድን ኮሞ ግቧን አስቆጥሯል። በጨዋታው የኮሞ ተጫዋች ዴሊያሊ እንዲሁም አሰልጣኝ ሴስ ፋብሪጋዝ ቀይ ካርድ ተመልክተዋል። ኤሲ ሚላን ማሸነፉን ተከትሎም በ47 ነጥቦች 7ኛ ደረጃ ላይ መቀመጥ ችሏል። በሌሎች የሴሪያ ጨዋታዎች ቶሪኖ ኢምፖሊን፣ ሄላስ ቬሮና ኡዲኔዜን በተመሳሳይ 1-0 ረትተዋል። ሞንዛና ፓርማ ያደረጉት ጨዋታ ደግሞ አንዳቻ ተጠናቋል። የጣሊያን ሴሪያ ዛሬ ምሽትም ቀጥሎ ሲካሄድ ምሽት 4 ሰዓት ከ45 ኢንተር ሚላን ከአታላንታ የሚያደርጉት ጨዋታ ትኩረትን ስቧል። ዩቬንቱስ ከፊዮሬንቲናና ሮማ ከካግሊያሪም ሌሎች ተጠባቂ የጣሊያን ሴሪያ ጨዋታዎች ናቸው። በ26ኛ ሳምንት የጀርመን ቡንደስሊጋ ባየር ሙኒክ ነጥብ ሲጥል ቦሩሲያ ዶርትሙንድ ተሸነፈ። ባየር ሙኒክ በኡኒየን በርሊን ያደረገውን ጨዋታ አንዳቻ በሆነ ውጤት ነው ያጠናቀቀው። የባየር ሙኒክን ግብ ሌሮይ ሳኔ ከመረብ ሲያሳርፍ ሆለርባቸ ደግሞ የኡኒየን በርሊንን የአቻነት ግብ አስቆጥሯል። ባየር ሙኒክ የጀርመን ቡንደስሊጋን በ62 ነጥቦች በበላይነት ይመራል። ከአርቢ ላይፕሲግ ጋር የተጫወተው ቦሩሲያ ዶርትሙንድ ደግሞ 2-0 ተሸንፏል። በሬድ ቡል አሬና በተደረገው ጨዋታ ዣቪ ሲሞንስና ኦፔንዳ የአርቢ ላይፕሲግን የድል ግቦች ያስቆጠሩ ተጫዋቾች ናቸው። ውጤቱን ተከትሎም አርቢ ላይፕሲግ በ42 ነጥቦች 5ኛ ደረጃ ላይ ነው የተቀመጠው። በሌሎች ጨዋታዎች ኦግስበርግ ወልፍስበርግን፣ ሞንቸ ግላድባህ ቨርደር ብሬመንን፣ ሲረቱ ሜንዝና ፍራይበርግ ያደረጉት ጨዋታ ደግሞ ባቻ ውጤት ተጠናቋል። ዛሬ ምሽት ደግሞ ባየር ሊቨርኩሰን ከስቱትጋርት የሚያደርጉት መርሃ ግብር በቡንደስሊጋው ይጠበቃል።
ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀን ስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ዋሉ።